አያቶላ አሊ ኻሜኒ ከልጅነት እስከ እውቀት፣ ከእስር እስከ ስደት፣ ከአብዮተኝነት እስከ መሪነት። በአውሮፓውያኑ አቆጣጠር በ1979 የተካሄደውን የኢራን እስላማዊ አብዮት ተከትሎ ላለፉት 45 ዓመታት የኢራን መንግስት ዋነኛ ስልጣንን ተቆጣጥረው የቆዩት አያቶላ የሚባሉት መንፈሳዊ ጠቅላይ መሪዎች ሁለት ብቻ ነበሩ። አብዮቱን ተከትሎ ወደ መሪነት የመጡት አያቶላ ሩሆላ ሆሜኒ በስልጣን መንበሩ ላይ የቆዩት ለ10 ዓመታት ሲሆን የእሳቸውን ሞት ተከትሎ ከ35 ዓመት በላይ የኢራን ጠቅላይ መሪ ሆነው በፈታኝ ሁኔታ ውስጥ ቆይተው ያሳለፉት አያቶላ አሊ ኻሜኒ መገደላቸው ተነግሯል። እስራኤል ከምድረ ገጽ እንድጠፋ ይፈልጋሉ ስትል የምትከሳቸው ኻሜኒን ለማጥመድ ለአስርታት ስታደባ ቆይታለች። የእስራኤል የስለላ ተቋማት ኢራን ውስጥ ከታዋቂ የኒውክሌር ሳይንቲስቶች አንስቶ ወታደራዊና ፖለቲካዊ ባለስልጣናትን እንዲሁም በጥብቅ ሲጠበቅ የነበረው የሐማስ መሪን ኢስማኤል ሃኒዮን ጨምሮ ኢራን ውስጥ መገደል ችለዋል። ጠቅላይ መሪውን ግን በቀላሉ ኢላማ ሊያደርጓቸው ሳይችሉ ቆይተዋል። ቅዳሜ ጠዋት የካቲት 21 2018 ዓ.ም ቴህራን በሚገኘው የአያቶላ አሊ ኻሜኒ መኖሪያ ላይ በፈጸመችው ከባድ ጥቃት መገደላቸው ተረጋግጧል። የኢራን እስላማዊ ሪፐብሊክ ጠቅላይ መሪ የነበሩት የ86 ዓመቱ አዛውንቱ መሪ ማን ነበሩ? በኢራን አብዮትና በጠቅላይ መሪነቱ ውስጥ ምን ሚና ነበራቸው? ከየትስ ተነስተው ከኢራን ጠቅላይ መሪነት ላይ ደረሱ? አያቶላ አሊ ኻሜኒ። አያቶላ አሊ ኻሜኒ እንደ አውሮፓውያን አቆጣጠር በ1979 ከተካሄደው የኢራን አብዮት በኋላ ሁለተኛው የሀገሪቱ የበላይ መሪ ሲሆኑ በ1989 ጀምሮ በበላይ መሪነት ስፍራ ላይ ይገኛሉ። ወጣት ኢራናውያን ያለሳቸው አመራር ሕይወትን አያቋትም። ኻሜኒ ሽኩቻ በበዛበት የኃይል ማዕበል ላይ ተቀምጠው ማንኛውንም የህዝብ ፖሊሲ ጉዳይ ውድቅ ማድረግ እንዲሁም መሾምና የመሻር ወሳኝ ስልጣን አላቸው። ኻሜኒ ያያሉ የኢራን እስላማዊ አብዮታዊ ዘብ ጓድን የሚያጠቃልል ጦር ኃይል ዋና አዛዥና የአገሪቱ መሪ እንደመሆናቸው ስልጣናቸው ቀላል አይደለም። ኻሜኒ በአውሮፓውያኑ አቆጣጠር በ1939 በኢራን ሁለተኛዋ ትልቅ ከተማ ማሽዳ ነው የተወለዱት። በሃይማኖተኛ ቤተሰብ ውስጥ ከተወለዱት 8 ልጆች መካከል ሁለተኛ ልጅ የሆኑት የኻሜኒ አባት በኢራን ዋነኛው የእስልምና ቅርንጫፍ የሆነው የሺዓ እስልምና በመካከለኛ ደረጃ የነበሩ የሃይማኖት መምህር ነበሩ። የህፃኑ ኻሜኒ አብዛኛው የትምህርት ጊዜ ቁርአንን በማጥናት የተሸፈነ ነበረ። በ11 ዓመታቸው የሃይማኖት መምህር ለመሆን በቅተዋል። ነገር ግን በጊዜው እንደነበሩት ብዙዎቹ የሃይማኖት መሪዎች ሁሉ ስራው ከመንፈሳዊ ባልተናነሰ መልኩ ፖለቲካውም ነበረ። አንደበተ ርቱዕ የነበሩት ኻሜኒ በኢራን እስላማዊ አብዮት ከስልጣን የተወገዱት የኢራን ንጉስ ሻህ ተቺዎችን ተቀላቀሉ። ለዓመታት በእቡ ወይም በእስር ቤት አሳልፈዋል። ከ6 ጊዜ በላይ በኢራን ንጉሳዊ የሚስጥር ፖሊስ ተይዘው ለስቅይትና አካባቢያቸውን ትተው እንዲሰደዱ ተደርገዋል። በአውሮፓውያኑ አቆጣጠር በ1979 የኢራን እስላማዊ አብዮት ከተካሄደ ከ1 ዓመት በኋላ አያቶላ ሩሆላ ኻሜኒ የዋና ከተማይቱ ቴህራን የጁማ ሶላት መሪ አድርገው ሾሟቸው። በ1989 ደግሞ ኻሜኒ በ86 ዓመታቸው ከዚህ ዓለም በሞት የተለዩት አያቶላ ሆሜኒ ምትክ ሆነው በሃይማኖት መሪዎች ከመመረጣቸው በፊት በ1981 ፕሬዝዳንት ሆነው ተመረጡ። አሊ ኻሜኒ ብዙም ከኢራን የማይወጡ ሲሆን በማዕከላዊ ቴህራን በሚገኝ ግቢ ውስጥ ከባለቤታቸው ጋር የተቆጠበ ሕይወት ይመራሉ። አትክልት መንከባከብና ስነ ግጥም እንደሚያስደስታቸው ይነገራል። በኢራን ለሃይማኖት ሰው ባልተለመደ መልኩ በለጋ ዕድሜያቸው ሲጋራ እያጨሱ ነበረ። በ1980ዎቹ በተደረገባቸው የግድያ ሙከራ የቀኝ እጃቸውን መጠቀም አይችሉም። ኻሜኒ ከባለቤታቸው ማንሱሬ ኦጃስቴ ባቄር ዛዴ 4 ልጆችና 2 ሴት ልጆች
በጥቅሉ 6 ልጆች አሏቸው። የኻሜኒ ቤተሰብ በአደባባይ ሆነ በመገናኛ ብዙሃን እምብዛም አይታይም። ስለዚህም ስለ ልጆቻቸው የግል ሕይወት ያለው የተረጋገጠና ይፋዊ መረጃ ውስን ነው። ከአራቱ ልጆቹ መካከል ሁለተኛው ሞጅተባ በይበልጥ የሚታወቀው በአባቱ ዙሪያ ባሉ ባለስልጣናት ላይ ባለው ጉልህ ተጽዕኖና ሚና ምክንያት ነው። ሞጅተባ የሁለተኛ ደረጃ ትምህርቱን የተከታተለው በተለምዶ የእስላማዊ ሪፐብሊክ ከፍተኛ ባለስልጣናት ልጆች የሚማሩበትና በቴራ በሚገኘው በአላቪ ሁለተኛ ደረጃ ትምህርት ቤት ነው። የሃይማኖት መምህር ባልሆነበትና ቆም ውስጥ በሚገኘው መንፈሳዊ ትምህርት ቤት የሃይማኖት ትምህርት ለመጀመር ባቀደበት ወቅት ጎላም አሊ አዳድ አደል የተባለ ታዋቂ የወግ አጥባቂ ግለሰብ ሴት ልጅ ጋር ትዳር መስርቷል። ከዚያም በ30 ዓመቱ መደበኛ የሃይማኖት ጥናቶችን በኢራን ውስጥ በጣም ታዋቂ በሆነው በቆም የሺያ እስልምና መንፈሳዊ ትምህርት ቤት ጀምሯል። ምንም እንኳን በመገናኛ ብዙሃን ዘንድ ብዙም ትኩረት ባያገኝም በአውሮፓውያኑ 2000ዎች አጋማሽ ላይ ሞጅተባ ፖለቲካው መስክ ያለው ተጽዕኖ የበለጠ ግልጽ ሆኗል። ሞጅተባ በ2004 ከተካሄደው አጨቃጫቂ ፕሬዝዳንታዊ ምርጫ ትኩረትን አግኝቶ ነበር። ለዚህም ምክንያቱ ታዋቂው ፕሬዝዳንታዊ እጩ መህዲ ክሩቤ አያቶላ ካሜኒ በጻፉት ደብዳቤ መሐመድ አህመዲነጃድን ለመደገፍ ከመጋረጃው ጀርባ ጣልቃ ገብቷል በሚል ክስ ስለቀረበበት ነው። ከአውሮፓውያኑ 2010 ጀምሮ በእስላማዊ ሪፐብሊክ ውስጥ ካሉት በጣም አያላን ግለሰቦች መካከል አንዱ ተደርጎ ይቆጠር ነበር። ዘገባዎች እንደሚያመለክቱትም የኻሜኒ ተተኪ ለመሆን ተመራጭ መሆኑ ሲነገር ቆይቷል። አንዳንድ ኦፊሴላዊ ምንጮች ግን እነዚህን መላምቶች ውድቅ አድርገዋል። አሊ ኻሜኒ ንጉስ ባለመሆናቸው ዙፋናቸውን ለልጃቸው በቀላሉ ማስተላለፍ ባይችሉም ሞጅተባ በአገሪቱ ሕገ መንግስታዊ አካላት ላይ የበላይነት ባለውና ከፍተኛ ስልጣንን በያዘው የጠቅላይ መሪውን ቢሮውን ጨምሮ አክራሪ በሆኑት በአባቱ ዙሪያ ባለስልጣናት ውስጥ ሳይቀር ከፍተኛ ተሰሚነት አለው። ሙስጠፋ ካሜኒ የቤተሰቡ ደግሞ የአሊ ካሜኒ የበኩር ልጅ ነው። ሚስቱ አክራሪ ወግ አጥባቂ የሃይማኖት መሪ የሆኑት የአዚዞላ ኦሽፋክት ልጅ ነች። በ1980ዎቹ የኢራን ኢራቅ ጦርነት ወቅት ሁለቱም ሙስጠፋና ሞጅተባ በጦር ግንባር ተሰልፈው ነበር። ሶስተኛው የአሊ ካሜኒ ልጅ መስዑድ የሚባል ሲሆን በአውሮፓውያኑ በ1972 ነው የተወለደው። ከቆም መንፈሳዊ ትምህርት ቤት ወግ አጥባቂ የመምህራን ማህበር ጋር ግንኙነት ያለው ታዋቂው የሃይማኖት መምህር ሞሳን አራዚ ሴት ልጅ ሱዛን አራዚ ጋር ትዳር መስርቷል። መስዑድ ካሜኒ ፖለቲካ በደረሰበት የማይደርስ ሲሆን በህዝቡ ዘንድ ስለሱ ብዙም በይፋ የሚታወቅ ነገር የለም። ቀደም ሲል የአባቱን ስራዎች የሚቆጣጠረውና ለአያቶላ ካሜኒ ቁልፍ የፕሮፓጋንዳ ክንድ ሆኖ የሚሰራውን ቢሮ ይመራ ነበር። የአባቱን የህይወት ታሪክና የግል ማስታወሻዎችን የማጠናከር ኃላፊነትም ነበረው። የቤተሰቡ ትንሹ ወንድ ልጅ መይሳም የተወለደው በ1977 ነው። እንደ 3 ታላቅ ወንድሞቹ እሱም የሃይማኖት መምህር ነው። ባለቤቱ ስሟ በመገናኛ ብዙሃን ተጠቅሶ የማያውቅ ሲሆን በ1979 አብዮት በፊት አብዮታዊ የሃይማኖት መምህራንን በገንዘብ በመደገፍ የሚታወቀው ሀብታምና ተደማጭነት ያለው ነጋዴ የመሐመድ ሎላቺያን ልጅ ነች። መይሳም ከወንድሙ መስዑድ ጋር የአባታቸውን ስራዎች በማሰባሰብና በማሳተም ስራ ውስጥ ተሳትፏል። አያቶላ 2 ሴት ልጆች። ስለ አያቶላ አሊ ካሜኒ ሴት ልጆች እምብዛም በይፋ የሚታወቅ ነገር የለም። ሴት ልጆቻቸው ቡሽራና ኡዳ በዕድሜ ትናንሾች የቤተሰቡ አባል ሲሆኑ ሁለቱም የተወለዱት ከ1979 አብዮት በኋላ ነው። ቡሽራ የተወለደችው እንደ አውሮፓውያን አቆጣጠር በ1980 ሲሆን የኻሜኒ ጽህፈት ቤት ኃላፊ ከሆነው የጎላም ሆሴን መሐመድ
መሐመድ ጎልፓዮ ጋኒ ልጅ የሆነውን መሐመድ ጃቫድ መሐመዲ ጎልፓዮ ጋኒን አግብታለች። የመሪው መጨረሻ ልጅ የሆነችውና በ1981 የተወለደችው ኦዳ በኢማም ሳዲቅ ዩኒቨርሲቲ ያስተምር ከነበረው የማርኬቲንግ ምሩቅ ምስባህ አል ኦዳ ባገሪ ካኒ ጋር ትዳር